ሁለቱንም ጡት ነው ያስቆረጥከው? አዎ መጀመሪያ አንዱን ከአመት በኋላ ደግሞ ሁለተኛውን ደገም። አንደኛው መቼ ነው ያስቆረጥከው? የዛሬ አመት ከአራት። እሺ አንደኛውስ? በቀደማውን 15 ቀን 20 ቀን ማለት። እግዚኦ መሐረነ ክርስቶስ። እጇ ላይ ጨበጥኳት ወስጄ ብሯ በተን 10 ሚሊዮን በአንዴ በተን። ሰለባችሁ? እኛ ኖረንበታለን እንኖርበታለን ገና። አዎ አሁን ስትገባ ስትወጣ በምን ነው የምትቀኑት እንዴ? ዝንጥ ሰው ሰርጀሪ ተሰርቶ በሶስት ቀን እንዲያምሮበት ይወጣል። ስታምር ዝንጥ ብላ መብራን አሳልፋኛለች ታሽ መድኃኒዓለም አሳልፎኛል ምንም አልሆንም ትላለች። ፊታችን ላይ ትነዳለች። ፊታችን ላይ አብጣ በቃ ሁሉ ነገሯ እናውቀዋለን። እድሏን እናውቀዋለን። በእግራችሁም ብትሄዱ ይቀናሉ፣ መኪናም ብትነዱ ይቀናሉ፣ ብትታመሙም ይቀናሉ። ለምን አልሞታችሁም ተብላችሁ። የሰው ነገር በጣም አስቸጋሪ ነው። ደብተራ ማለት ደብተራ ነው ያለነው። ቆመን ነው የምናድረው። አንተኛም ለሷ አንተኛም እስክትሞት አንተኛ። ብዙዎቻችሁ በመተት የምትጠቁት በተወለዳችሁበት ባደጋችሁበት በኖራችሁበት አካባቢ በምታውቁት ማህበረሰብ ውስጥ እሱ እኮ የትም አይደርስም፣ እሷ እኮ የትም አትደርስም፣ አይረቡም፣ አትረባም ዝም ብሎ ነው ተብላችሁ የሆነ ቁም ነገር ላይ ስትደርሱ ከፍ ስትሉ ባለጸጋ ስትሆኑ ወይ የተለየ ነገር ስታገኙ እዛ አካባቢ ላይ ያለ የጎረቤት ሊሆን ይችላል፣ የጓደኛ ሊሆን ይችላል፣ የቅርብ ሰው ሊሆን ይችላል፣ በመቀኝነት ይነሳል፣ እጁን ለመተት ይዘረጋል። እዛ ሰፈር ግን ያደገችበት ሰፈር እኮ ነው። 20 መኪና ቆማ ስራ ትሰራለች፣ ውሃ ትሸጣለች፣ ምን ትላለች። እና አንፈልግም እኛ ሰፈር እዛ ሆና እንደሷ አይነት ደም አልባ ሰማዕታት አሉ። ደማቸውን ሳያፈሱ መከራ የሚቀበሉ አሉ። እግዚአብሔር የሚደርስባችሁን መከራ ፈተና ይቆጥራል፣ ይሰፍራል፣ ዋጋ ይሰጣችኋል። ይብላኝ ለነሱ። እግዚአብሔር ፊት ስትቆሙ እናንተ ቀና ትላላችሁ፣ እነሱ ያፍራሉ። እባ ቅዱሱ ለብሮ መተፋው በቃ እንዴ አልፈልገውም። ይልጉኒ በቃኝ፣ አልፈልግም። ሰድልኝ በቃኝ። ገና በደንብ ግታለሁ። እሺ በስላሴ ይዣለሁ። ማን ያለው? ደብተራ አልተዋለችን። እሷ ናት አልተዋለችን። ምን አርጋ ነው አልተዋለችን? ፊታችን ላይ ትቀየራለች፣ ፊታችን ላይ ትነዳለች፣ ፊታችን ላይ አብጧ በቃ ሁሉ ነገሯ እናውቀዋለን። እድሏን እናውቀዋለን። ሰንበት ተማሪ ነበረች። ከዛ በኋላ አቋረጥኳት። በቃ ይቅርብሽ እላታለሁ፣ ትተዋለች። ከዛ ደግሞ ትጸልያለች፣ ታለቅሳለች፣ መጽሐፍ ቅዱስ። ከዛ ካንሰር ሆነን መጣ ታዲያ እዚህኛው ላይ ይሄኛውንም ሁለቱንም አስቆረጥን። ሁለቱንም ጡት ነው ያስቆረጥከው? አዎ መጀመሪያ አንዱን ከአመት በኋላ ደግሞ ሁለተኛውን ደገም። አንደኛው መቼ ነው ያስቆረጥከው? የዛሬ አመት ከአራት። እሺ አንደኛውስ? በቀደማውን 15 ቀን 20 ቀን ማለት። እግዚኦ መሐረነ ክርስቶስ። ገና ስንት እድል አላት ዋቅቶኝ ነው ለራሴ በቃ። አሁን ስትገባ ስትወጣ በምን ነው የምትቀኑት እንዴ? ዝንጥ ሰው ሰርጀሪ ተሰርቶ በሶስት ቀን እንዲያምሮበት ይወጣል። ስታምር ዝንጥ ብላ መብራን አሳልፋኛለች ታሽ መድኃኒዓለም አሳልፎኝ ምንም አልሆንም አልሞትም ትላለች። ዝንጥ ብላ ትገባለች፣ ትወጣለች። በቃ ይሄም ያበሳጫቸዋል፣ ያስቀናቸዋል። አዎ መኪና ትነዳለች፣ ሰው ትረዳለች። ማታረጉ የላትም ባክቷት እሷ። ምን ቆይ መኪና እሷ ብቻ ነች እንዴ ነዳችሁ? ሰው ሁሉ ይነዳል። አይ እዛ ሰፈር ግን ያደገችበት ሰፈር እኮ ነው። 20 መኪና ቆማ ስራ ትሰራለች፣ ውሃ ትሸጣለች፣ ምን ትላለች። እና አንፈልግም እኛ ሰፈር እዛ ሆና እሷ አይሆንም። እሱን ተዋውን ወይ ጉድ። በእግራችሁም ብትሄዱ ይቀናሉ፣ መኪናም ብትነዱ ይቀናሉ፣ ብትታመሙም ይቀናሉ። ለምን አልሞታችሁም ተብላችሁ። የሰው ነገር በጣም አስቸጋሪ ነው። ላላወቀ ሰው ካንሰር ይላል። ከዚህ በፊት ያው ስለ መተት ባስተማርኩት ክፍል ውስጥ ደዌ በሽታ ስለሚሆን መተት በደንብ አስተምሬያለሁ። ግደለው ተብሎ የሚላከው ጠላወጊ ነው። ሽባ አድርገው እጅግሩን ሰራው ከቤት አታስወጣው በሚባለው ደግሞ የደንቃራ መተት ነው። ከዛ ደግሞ የበሽታ መተት አለ። ስትገባ አድፍጠ ዝም ብለ ግባ። በሽታውን በሽታ ከሆንክ በኋላ ደግሞ በዛ በበሽታ ስም ስራን ሰርተ ጎርተ አካላ ጎድል ከዛ መጨረሻ ግደል የሚባል መተት አለ። አሁን የሰዎች እሷ ላይ የሚልኩት አካሏ እንዲጎል እንድትሞት ነው። ዛሬ ደግሞ ታውቃላችሁ አይደል? ቅዱስ ጊዮርጊስ አይደል? ቅዱስ ጊዮርጊስ ምኑን ያጣው? አንገቱን አጥቷል። ቅዱስ ጊዮርጊስ በመተት ይፈተን ነበር። በምን አልኳችሁ? በመተት
ሰብስቲያን የሚባል ሀገር የፈታ ጠንቋይ ነበረ። ዱዲያኖስ ቅዱስ ጊዮርጊስን አሰቃይቶት 3 ጊዜ ገሎት አልሞት ሲለው በመጨረሻ ይሄንን ጠንቋይ ጠራው። በጣም የሚገርማችሁ ራሱ መተተኛ ሆኖ ይሄ ስራየኛ ጊዮርጊስ የተባለው ሰው አልሞት ብሎኛል፣ እስኪ እባክህ አንተ ግደልልኝ፣ ነገር ግን ቅዱስ ጊዮርጊስን ከመግደል በፊት እስኪ እንደው እንዴት እንደምትገድል ያንተ መተት ያንተ ስራይ እንደሚሰራ እስኪ አንድ ታምር አሳየኝ አለው። ሰብስቲያን የተባለው መተተኛ ጠንቋይ ለዱዲያኖስ አንድ ታምር አሳየው። ንጉሱ ካላቸው ከላሞች ውስጥ አንዷ እንድትመጣ አደረገ። በጣም የሚገርማችሁ ያቺ ላም ከመጣች በኋላ ይሄ ጠንቋይ ሰው ወደ ላሚቷ ጠጋለና ልክ ሚስጥር እንደሚናገር ሰው በዛች ላም ጆሮ ጠጋ ብሎ ሹክ ሲላት ላሟ ለሁለት ተሰነጠቀች። ይሄንን ዱዲያኖስ ሲያይ በስማም ይሄማ ቅዱስ ጊዮርጊስን አመድ ያረጋል፣ ላሟን እንዲህ የሰነጠቀ ቅዱስ ጊዮርጊስንማ ከዚህም የበላይ ይሰነጣጥቋል ብሎ ደስ አለው። በል ስራ አለው። ቅዱስ ጊዮርጊስ ተጠራ። ይሄ ሰብስቲያን የተባለ ጠንቋይ መተቱን፣ ድግምቱን፣ እጽዋቱን አመጣ። ከዛ የሰይጣንን ስም የከፋ ያጋንንትን ስም እየጠራ በዚያ ደገመና መርዙን በጠበጠና ሰጠው። መርዙ አንጀት ቆራርጦ አንጀትን አናውጦ የሚገል ነበር። ለቅዱስ ጊዮርጊስ ያ መርዝ ሲሰጠው በስላሴ ስም አማተበበት፣ በእግዚአብሔር ስም ብሎ ጭልጥ አድርጎ ጠጣ። በኋላ ሰብስቲያን የተባለው ጠንቋይ ቅዱስ ጊዮርጊስን ሲመለከት ቅዱስ ጊዮርጊስ እንደ ጨረቃ ደመቀ፣ እንደ ፀሐይ ፈነደቀ። ይሄንን ሲያይ ጠንቋይ በጣም ገረመው። ከዛ ምን አለ? በእውነት በቅዱስ ጊዮርጊስ አምላክ አምኛለሁ፣ ከዚህ በኋላ ጥንቁልናዬን ትቻለሁ አለ። ሰብስቲያን የተባለው ጠንቋይ አንድ ታምር አየ። የሱ መርዝ መተት ጊዮርጊስን እንዳልገደለው ሲያውቅ በክርስቶስ አመነ። ጊዮርጊስ የተፈተነው ከውጭ ባሉት መተት ነው። ዛሬኛ የምንፈተነው በውጭም በውስጥ ነው። ከዛ ምን ተጠመቀ። በጣም የሚገርማችሁ ይሄ ጠንቋይ ስለ ኢየሱስ ክርስቶስ እንደ ቅዱስ ጊዮርጊስ መሰከረ፣ ተናገረ። ለዱዲያኖስ ቅዱስ ጊዮርጊስን ገላለሁ ብሎ የተስማማው ሰው በመጨረሻ ዱዲያኖስ ራሱን ሰብስቲያንን ገደለው፣ በሰማዕትነት አረፈ። ጥር 23 ቀን በሰማዕትነት አረፈ። ይህንን የምነግራችሁ የቀደምት የነበሩት ቅዱሳን አባቶቻችን በመተት ይፈተናሉ፣ ይሞከራሉ። እግዚአብሔር ከነሱ ጋር ስለሆነ ምንም አይሆኑም። የተጎዱት ደግሞ ሰማዕታት ናቸው፣ ክብር ነው የሚያገኙበት። ከዚህ በፊት ተናግሬያለሁ። ቅዱስ ላሊበላን የገዛ እህቱ ንግስናውን ለመቀማት በሱ ለመቀመጥ ብላ ቅዱስ ላሊበላን በጠላ መርዝ ወይም መተት አጠጥተዋለች። በነገራችን ላይ ቅዱስ ላሊበላ በእህቱ በደረሰበት መተት ጥቃት ሞቶ ለ3 ቀን ነፍሱ ከስጋው ተለይታ እዛ ሄዶ ክርስቶስ ፊት ቀርቦ ወዳጄ ቅዱስ ላሊበላ ሆይ አንተ አትሞትም፣ ሕያው ነህ፣ ዓለም ባንተ ይጠራል፣ ብዙ ታምራት ትሰራለህ፣ ሂድ ብሎ ነፍሱን ከስጋው መልሶ እነዛን 11 ውቅር አብያተ ክርስቲያናት የሰራው ከመተት ከሞተ በኋላ ተነስቶ ነው። በመተት ብዙ መከራ የሚደርስባችሁ ሰዎች እንደሱ አይነት ደም አልባ ሰማዕታት አሉ። ደማቸውን ሳያፈሱ መከራ የሚቀበሉ አሉ። እግዚአብሔር የሚደርስባችሁን መከራ ፈተና ይቆጥራል፣ ይሰፍራል፣ ዋጋ ይሰጣችኋል። ይብላኝ ለነሱ። እግዚአብሔር ፊት ስትቆሙ እናንተ ቀና ትላላችሁ፣ እነሱ ያፍራሉ። እናንተ ትሸለማላችሁ፣ ትሾማላችሁ፣ እነሱ ደግሞ ወደ ሲኦል ይወርዳሉ። ለየትኛው ጊዜ ነው? አሁን እሷንም በመተት ለመግደል ሞከሩ። አካሏ ቢጎል እንደ ጊዮርጊስ ምን ታገኛለች? ሰማዕትነት ክብር ታገኛለች። ብዙዎቻችሁ በመተት የምትጠቁት በተወለዳችሁበት፣ ባደጋችሁበት፣ በኖራችሁበት አካባቢ በምታውቁት ማህበረሰብ ውስጥ እሱ እኮ የትም አይደርስም፣ እሷ እኮ የትም አትደርስም፣ አይረቡም፣ አትረባም፣ ዝም ብሎ ነው ተብላችሁ የሆነ ቁም ነገር ላይ ስትደርሱ፣ ከፍ ስትሉ፣ ባለጸጋ ስትሆኑ ወይ የተለየ ነገር ስታገኙ እዛ አካባቢ ላይ ያለ የጎረቤት ሊሆን ይችላል፣ የጓደኛ ሊሆን ይችላል፣ የቅርብ ሰው ሊሆን ይችላል፣ በምቀኝነት ይነሳል፣ እጁን ለመተት ይዘረጋል። እሷም የአካባቢ ሰው ነው እንግዲህ ይሄንን ያደረገው። አሁን ብንጠይቅ እንዳንገራል፣ ምንም አይሰራ።
እሺ ሁለቱንም ጡት አስቆረጥክ? አዎ። ምን ልታረጋት ነበር መጨረሻ ላይ ወደ ማጸን ልሄድ ጉሮሮዋን ራሱ ድምጿን እየዘጋሁት እጇን ይኸው ይሄንን እንደዚህ ኬሞ ምናምን ጨረሩ እንደዛ አድርጌ መጨረሻ ላይ ትሞታለች። ምን ትሆናለች? አንተ ደግሞ እግዚአብሔር ይመስገን አልሞተችም። ይኸው ተመስገን እያለች ነው። ሰማ ተስጠላለች። ባርቶስ ነው ምናምን የሚል ደግሞ በቀደም ጀምራ እዛው በቃ እንዴት እንደሚያደርገኝ እንዳትጸልይ እንቅልፍ አስወስዳታለሁ። ሌሊት ቅዱስ ሩፋኤል ቀስቅሰኝ ብላ ትተኛለች። ከዛ ወይ የሆነ መማረግባትና እንዳትጸልይ አረጋታለሁ። ግን ልቧ ጸሎት ላይ እየነዳች ስትጸልያለች። በአፏ ዝም ብላ ትለፈልፋለች። የደብተራ መተት ሌላ ማን ያለው? የጎረቤት መተት፣ የጠንቋይ መተት፣ ደብተራ ማት ደብተራ ነው ያለነው። ቆመን ነው የምናድረው። አንተኛም ለሷ አንተኛም እስክትሞት አንተኛም። ገናኛ ለልጅ ምናምን ብለን ነበረ። ግን ወደ ልጆች አትሄዱም እያለች ልጆቿን እንዲይዛት ጸልያለች። ወደሱ እነሱ አልሄድንም ግን እንሄዳለን። እሺ አሁን ሁላችሁም ነው የምትሄዱት? ወይኔ እንሄዳለን። በስላሴ ስም ታዛችኋል። ከሰውነቷ ላይ ቧጥ ተነስ አንሳ። በስላሴ ስም እዚህ ጋር ነኝ እጇ ላይ ጨበጥኳት ወስጄ ብሯ በተን 10 ሚሊዮን በአንዴ በተን ሰለባችሁ። እኛ ኖረንበታለን እንኖርበታለን ገና። አዎ ወይ ጉድ እኮ ነው የምንሰማው። 10 ሚሊዮን ብር የሚገርም ነው። በል በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ጊዮርጊስ ስም ስማችንን የጠራን ያደፈጥን የተደበቀን አንድም ሳንቀር ሁላችንም ለቀናል። ከሰውነቷ ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። ከእንግዲህ በኋላ ብንፈትናት መድኃኔዓለም ይፍረድብን። የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በሉ 7 የጩና ወጡ ተሎ 1 2 3 4 5 6 በለመጨረሻ ጋነዘና ቅዱስ ገብርኤል በስላሴ ስም ሲውል ያወርዳችሁ። እግዚአብሔር ይመስገን። ሲናታ ያማትቢ አይዞሽ። ደህና ነሽ? ደህና አባ። ማን ነው ስምሽ? ቡዛየው። ያው ስለ ጥያቄ በጣም ይቅርታ፣ ሞራልሽ እንዳይነካ። ሁለቱም ጡቶችሽ ተቆርጧል? አዎ የሰቅ ሁለተኛ ደረጃ ተብሎ ይሄኛውን ከዛ ደግሞ ይሄኛውን። መቼ ነው የተቆረጥሽው? ዛሬ አመት ከ4 ወር ነው። አሁን ደግሞ አንደኛው ነስቲንግ 15 ቀን። ይሄ ሁሉ ግን የሆነው በመተት ነው? አዎ አውቃለሁ። ስጸልይ ምናምን ብዙ ጊዜ ጆሮዬ ላይ እንትን ይል። ህመም አይደለም ደዌ አይደለም የክፉ ሰው እጅ ነው። መብራን የመጨረሻ ታርግልሽ በሏት። በእውነት እመቤታችን ላንቺ ክብር ነው፣ ሰማዕትነት ነው። በእውነት ችግር የለውም። ዋናው መዳኔ ነው። አሁን አንቺ እንደዚህ አድርገውሽ ተመስገን ትያለሽ። ሰው ካንቺ ሳይብስ ያማራል። እንደው ምንድነው የምታስተላልፊው መልእክት? በእውነት እግዚአብሔርን ከጠራነው አጠገባችን ነው ያለው እና ሁል ጊዜ ከኔ ጋር ነው እላለሁ። እኔ እግዚአብሔር አይተወኝም እላለሁና እውነትም አልተወኝም። እኔ የሰንበት ተማሪ ነበርኩና መብራን ሁሌም በብዙ ነገሮች ስላሳለፈችኝ ይሄም ለኔ ትንሹ ፈተና ነው። እግዚአብሔር ይመስገን። ግን ደግሞ በጣም ምርጥ ምቀኛለሽ። አዎ እግዚአብሔር ልቦና ይስጣቸው። ለንስሐ ቤት እግዚአብሔር ያብቃቸው። የከፉ በጣም አደገኛ ምቀኞች ነው ያሉባት። መብራን ወላዲት አምላክ ኪዳነ ምሕረት አትለይሽ፣ የመጨረሻ ታድርግልሽ። መብራንን እልል ብላችሁ አመስግኑላት። አሁን ትለቃላችሁ አይደል? እንለቀዋለን። እሺ ምንድን ነው የምታደርጉት? ምኑን ነው የምታሙት? ትከሻውን። እሺ ማጅራቱን፣ ትከሻውን፣ ማጅራቱንና ትከሻውን ለምን እናሰቃየዋለን? ስንት ዓመት ነው ከያዝከው? 20 አይነ ጥላው ዛት ቆይቷል። በልጅነቱ ነው። ማነው ስምህ? አይነ ጥላው ተቋር መንፈሳዊ ነህ? አጋንንት ቤተ መቅደስ የለመድክ? አዎ። ትገባለህ ትወጣለህ? አዎ። ትገባለህ እወጣለሁ። ይገባል። ግምት ውስጥ ላላስገባን ነው እንጂ ጌታችን ኢየሱስ ክርስቶስን ወደ ቤተ መቅደስ ነበር ይዞት የሄደው። ብዙዎቹ ሰዎች በእግዚአብሔር ደጅ የሚመላለሱ ሰዎች ቤተ መቅደስ ስለተመላለሱ መናፍስት በሕይወታቸው አይነካቸውም ብለን እንገምታለን። የለም በጌታችን እንዳየነው ግን
ሁለተኛው የነበረው ፈተና በቤተ መቅደስ ላይ ነበር። እንደው ቀድሞት ነበር ቤተ መቅደስ ላይ ይወጣ። የማቴዎስ ወንጌል ምዕራፍ 4ን ስታነቡ ይህንን መረጃ ታገኛላችሁ። ሌላው ደግሞ ትንቢተ ዘካርያስ ምዕራፍ 3 ላይ ያለውን ቃል ስታዩ ታላቁን ኢያሱን ይሄው መንፈስ ይዞት ነበር። በቀኙ በኩል ነበር የቆመው፣ ቀኙን ነበር የያዘው። መተቱ የት ላይ ነው ያለው? መተቱ ከልቡ ላይ ከልቡ ላይ ነው መተቱ። የት ጋር? እዛ ሳይ የት ጋር ነው? የት ላይ? ይሄው መስቀል አለው አይደል? መስቀሉ አቃጥለው አይነካውም። መስቀሉ አይነካውም። በዚህ አይነት ሁኔታ መተሳሰር በበዛበት ርኩሳን መናፍስት የቤቱን ልጆች ባጠቃበት አይነ ጥላ ሆኖ ወደ ቤተ መቅደስ በገባበት ዘመን ውስጥ እየኖርን ነው ያለነው። አይነ ጥላ ሆኖ ችግር ሆኖ የገባበት ዘመን ሰማ። አቤት እሱ ሲያገለግል አብረን አገለግላል። አዎ አዎ አገለግላለሁ። ይተራል አገለግላለሁ። እና በረከት ትወዳለህ? በረከቱን እወዳለሁ። ለማራራቅ ሰው ለማጋጨት ይፈልጋል። ለማጋጨት ምን በረከት ፈልጋለሁ? ሰው እንድጣላልኝ የሚያደርግ እኮ እሱ ሲያገለግል አብሬ ለምን ታገለግላለህ ነው እኮ ጥያቄው። ወዴት ልታሪ ወዴት ልኝ እንዴት አብሬና ማለት ወዴት ልኝ? አሁን እሱ ሲጸድቅ አብረህ ትጸድቃለህ ማለት ነው። አብረህ ካለ